ይሆንልኛልና ይሆንልኛል አምነን ነገሮችን ስናደርግ ነው። ይሆንብኛል ደግሞ ስንል ፈርተን ነገሮችን ስናደርግ ነው። አንድ ሰው ከፍርሃት ስሜት እንዴት መውጣት ይችላል? አትፍራ ተብለህ ከፈራ አንድ ስተት አለ። አንድ ችግር ፍርሃት ስሜት ነው። ፍርሃት ስሜት ነው። ሁኔታዎች የሚፈጥሩት ነገር ነው። ፍርሃት ማለት እኮ መወዛገብ ነው። በነገራችን ይሆናል አይሆንም የሚል ነገር ነው አይደለ? ያለንበት ነገር ወይም ያለንበት ስሜት የሚሆንና የማይሆነው ነገር ምንድነው? ስራ ነው? ህይወት ነው? ተስፋ ነው? ጥንካሬ ነው? ለምሳሌ እኔ ጥያቄ ልጠይቅህ። አንተ ስራ አቅርበህ እኔ ሲቪን ይዤ በመጣ አንተ ጋር መመጣው ወይ ልቀጠር ነው ወይ ካልሆነ አልሆነም ነው። ግን ልሞክር ነው መመጣው። ስለዚህ ተስፋ ነው ይዤ መምጣት ያለብኝ፣ ፍርሃትን አይደለም። የምፈራው እኮ እወድቃለሁ የሚል ነገር ወይም በወድቅስ የሚል ነገር ነው ፍርሃትን ይዘህ የምትመጣው። ማመን ያለብህ ህይወት ሁለት ምርጫ ነች፣ ወይ ይሆናል ወይ አይሆንም ነው። ለምሳሌ እኔ አሁን ስኖር ሁሉ ጊዜ ራሴን ማሳምነው ነገር ነገ እኖራለሁ ወይ እሞታለሁ የሚል ነገር። ስለዚህ ላስብ የሚገባው ስለ ዛሬ ብቻ ነው የምዘጋጀው። ስለ ነገ መግቢያዬን ስለማላቅ ስለ ዛሬ ብቻ ነው ማደሬን ያዘጋጀውለት። ይሄን ነገር ራሴ ያሳምኝ እወጣለሁ። ትልቁ ተስፋን ፈጣሪ ሊያድርገህ አንተ አቅም እስከሚችለው ላብን እስካንጠባጠብክበት ድረስ መሆን አለበት የሚል ነገር ሞክር። ካልሆነ ተስፋ አትቁረጥ። የጨለመው ሊነጋ ነው። ዛሬ ነገው ነገ ለመጨለም የሚጨልመው ግን ከነገ ወዲያ ለመንጋት ስለሆነ ነው። ይሄን በጭንቅላት አምነ የማይሳካበት ምክንያት ምንድነው? ጸልዬ የማይሆንበት ምክንያት ምንድነው? የማይሆንበት ምክንያት የሆነ ነገር አለ ማለት ጉድለት አለ። የሆነ ነገር ዝግጁ አይደለም ማለት ነው። የሆነ ነገር ይሄ ነገር አይሆንልኝም ብዬ የምመጣበት ምክንያት ጥርጣሬ በራሴ ላይ አሳድር ያለሁ ወይም ደግሞ ጭንቅላቴ ላይ ልክ ያለው ነው። በሁለት አማራጭ ነው የመጣሁት። አንተም ጋር ስመጣ ሙሉ እምነቱ ኑሮኝ ሳይሆን እስኪ እኔ እንጃ ልሞክር የሚል ነገር ነው። የሚሆንለት ሰው አለ፣ የማይሆንለት ሰው አለ። በዚህ መልኩ ተስፋ መቁረጥ ደግሞ ተስፋ መቁረጥ በጣም ራስን የሚገድል በሽታ ነው ብያምናለሁ። ተስፋ መቁረጥ ማለት ፈጣሪ የለም ብሎ እንደማመን ነው። እኔ አልችልም ብለህ እንደማሳመን ነው። እኔ ለዚህ ነገር ብቁ አይደለሁም ብለህ እንደማሳመን። በእግዚአብሔር ስራ ትግባ። ካንተ ነፍስ በላይ ባንተ ህይወት እግዚአብሔር ይመለከተዋል። እግዚአብሔር ነው ባለቤቱ። በገላህና በሰውነትህ የማዘዝ መብት የለም። በነገራችን ላይ ታውቃለህ፣ በአካላት ላይ የማዘዝ መብት የለም። በእግዚአብሔር ስራ የምናውቀው ነገር ሁሉ ደግሞ አናደርገው። ትክክል። ለምሳሌ ያላወቅንበት ያላደረግነው ነገር ምን እንደሆነ ታውቃለህ ወይ? የሚያሳውቀን አካላት አልነበረም አጠገባችን ወይ? ከወጣንበት ማህበረሰብ ካለንበት ነገር ስተት እንዴት ይታያል? አውቆ የሚሰራል፣ ተሳስቶ የሚሰራል። ስተቱ ገብቷል ነው ትልቁ ነገር። አምነህበታል? የሰራው ነገር ጠቅመዋል ወይስ ጎድተዋል? ነገ ትደግመዋለህ የሚለውን ነገር ነው። የማይስተካከል ነገር የለም። ዛሬ የሆነ ነገር ላይ ካደረኩኝ ይዤ የመጣሁት የሆነ ስተት ካለ ማላደስበት ማላስተካከልበት ምንም ምክንያት የለም። ምክንያቱ ግን እንደው ታውቃለህ እንደዛ ማድረግ የምችልበት አምኛለሁ። እኔ የሆነ የሰራው ስተት አለ። ያ ስተት ግን ስተት መሆኑን ብቻ ስላወቅኩ አይደለም፣ የማይደረግ ነገር እንዳደረኩኝ ጭንቅላቴ ላይ ሳሳምነው መስተካከል ይችላል። ጊዜ አለ ግን አሁን ብቻ ነው። ስለነገ ራሱ ክፋቱ ስለሚበቃው አንድ ሰው መንፈሳዊ ነው ሲባል የሚሰጡት መለኪያዎች አሉ። ራሱን የጣለ፣ በራስ መተማመን የሌለው፣ ራሱን ያዋረደ፣ ግራ የገባው ምናምን አይነት የሚመስል ግን ያልሆነ የሚመስል አይነት ተመስሎ ይታያል፣ ይቀረጻልና አንድ ሰው መንፈሳዊ ሲባል ወይንም እንደ ወጣት እኔ እኮ መንፈሳዊ ነኝ ስትል ምን ነገሮች አንተ ላይ መታየት አለባቸው? ክርስትና በነገራችን ላይ የምታወራው ነገር ሳይሆን የምትኖረው ህይወት ነው። የምትተገብረው ነው። ከየዕለት ዕለት ተግባሮች ውስጥ መካት ካለበት ነገር ነው እንጂ ይሄ በሁኔታዎች ውስጥ የምትለከው ነገር አይደለም። በነገራችን ላይ ለምሳሌ አንዳንድ ጊዜ የኛ የማህበረሰባችን ምን ችግር አለበት መሰለህ? ካህንን ወይም ደግሞ አንድ ቤተክርስቲያን የሚያገለግል ወይም ደግሞ መንፈሳዊ የሆነን ሰው ዓለማዊ ህይወት ላይ ይሄ ደከም ያለ ነው መሆን ያለበት ብሎ ድምዳሜ ላይ ደርሰናል። ጥሩ መልበስ የለበትም፣ ጥሩ ምግብ መብላት የለበትም፣ ጥሩ ነገር ማድረግ የለበትም ብሎ የሚያስብ ሰው አለ አይደል? ክርስትና እኮ ማለት ከፈጣሪ ጋር ያለ መንገድ ነው። በክርስቶስ ክርስቲያናዊ እንደሆነ ሁሉ አንተ የየዕለት ዕለት ተግባርህ ፈጣሪን የሚመስል ሲሆን ነው። በተለይ ለመምሰል የምትሞክረው ጥረት ደግሞ በነገራችን ላይ ወደ ጨለማ ይዞ ይገባል። ይሄ
መንፈሳዊ ሰው ለመሆን የምታደርገው ሶሻል ሚዲያ ላይ ሊሆን ይችላል፣ ዓለም ለሚያይ ሊሆን ይችላል። በእግዚአብሔር ካልተቆጠረልህ ምን ዋጋ አለው? የተራመድካት እርምጃ የሮጥካት እያንዳንዷ ስቴፕ በፈጣሪ ካልተቆጠረች እንደኔ ነንሴንስ ነው በጣም። ክርስትና የምትኖረው ህይወት ነው። ሰው አየልኝ አላየልኝ ሳይሆን ግን አንተ ይሄ አንዳንድ ጊዜ ሶሻል ሚዲያ ላይ ምን አይነት ሰዎች ያየው ነው መሰለህ፣ ሰው ስላላችሁ ነገር አትጨነቁ የሚል ነገር ይመጣል። አይ መጨነቅ አለብህ። እንደ እምነት ብቻ አይደለም፣ እንደ ማህበረሰብ እንደ ኢትዮጵያዊ ባህልና ወግን ያልናቀ ነገር ነው ማድረግ ያለ። አለባበስ ሊሆን ይችላል፣ አመጋገብ ሊሆን ይችላል፣ አነጋገር ሊሆን ይችላል። ልትለካኝ የምትችለው በነገራችን ላይ ከእያንዳንዱ ከማወራለህ ካፌ ከሚወጡ ንግግሮች አንድም ትማርበታለህ፣ አንድም ትታዘበኛለህ፣ አንድም ብዙ ነገሮችን ትረዳበታለህ። የበሰለ ሰው መለኪያው የሚኖረው ህይወት ነው። በነገራችን ላይ በሚናገረው አንደበት ብቻ አይደለም። በእርግጥ ትለካኛለህ፣ በማወራለህ እያንዳንዱ ካፌ ከሚወጡ ቃላቶች ትለካኛለህ። የለበስኩበት ነገር ሰርተንሊ ነው ወይ? ምንን ወክዬ ነው የለበስኩት? ይሄን ነው ጀጅ ታደርግ የምችለው ወይም ደግሞ ላይ ልመለከት የምችለው። እኔ ለብሼ ስወጣ አቴንሽን ፍለጋ ነው፣ ሰው እንዲመለከተው ነው፣ ራሴን ላሳምር ነው። አይ በልብስ ራስን መለከት የለብን። በነገራችን ላይ ጥሩ ለብሶ መውጣት ራስን የምትገልጽበትም ነገር ሳይሆን ለአንተ ጥሩ ነገር ይሰማል። ጥሩ ለብሰህ ብትወጣ ሰው እንዲያየው ለብሰህ የምትወጣው ነገር ግን ስምም ይዞብህ ይመጣል። ለአንተም ጥሩ ነገር አይሰማህም። መልካም ለብሰህ ብትወጣ ምን ችግር አለው? ካለ ከሌለ ግን ገላን ትሸፍናለህ። እርቃንን ራቁትን እስካላሳየ ድረስ በልብስ ትሸፍናለህ። ልብስን ስለመሸፈን ነው የለበስከው ወይስ ሰው እንዲመለከት ነው? እንደው ብትፈቅድልኝ ባለባበስ ዙሪያ የሆነ ጨዋታ ላንሳ። እሺ ትፈቅድልኛለህ? በደንብ። በልብስ ሰው ስላየህ የሚለው ነገር አይደለም። አዎ ከማህበረሰብ ያፈነገጠ አለባበስ እንዴት ይለበሳል? ባህልን የማይመስል ከባህል አይደለም። ይሄ ምዕራባውያን ያመጡት ነገር ተመልክተን ይሄኛው ይሆነኛል ካልን ልብስ ማንነትን ይገልጣል። አዎ ይገልጣል። በተለይ እህቶቻችን አጭር ለብሰው ወይም ገላቸውን የሚያሳይ የከበረ ገላ። እንግዲህ በመሰረቱ እህቶች አንድ መልእክት ላስተላልፍላችሁ። ታቦትን ካህን ብቻ ነው ሊጎናጸፈውና ሊሸከመው የሚችለው አይደለም። ገላንም ሊያይና ሊመለከት የሚገባው ለእናንተ የታዘዘው አዳም ብቻ ነው። ይህንን ነገር ከግብ ያዙልኝ። በልብስ ሰው አቴንሽን ፍለጋ ለብሰህ የምትወጣው ነገር ሰው እንዲመለከትልህ ይዘህ የምትወጣው ነገር ነገ ጥሩ ነገር ይዞልህ አይመጣም። ታሪክ ትቀርጻለህ። ዛሬ ፖስት የምታደርጋቸው ልብሶች፣ እንደዚህ እርቃኖች ነገ ልጅህ የሚመለከታቸው ነገሮች ናቸው። በተለይ እንደ ወጣት ካወራን የምታደርጋቸው ነገሮች ዛሬ እየሰራ ነው ያደረግነው ያለነው ነገር በሙሉ ነገ ለልጅ የሚቀረጽ ነው። ስለዚህ ያ ወላጅ ዛሬ ላይ ይህን ነገር ከለቀቀ አሁን ያለው አስተሳሰብ ነገ ልጅ የሚለብሰው ችግር የለውም የሚል ኢንቴንሽን ጭንቅላታችን ላይ ያለ ማለት ነው። ግን ሰው በዛ በልብሱ አትለካው፣ ነገ ሊመለስ ይችላል። ዛሬ ወጣትነት ወይም ይሄ ፋይሬጅ አሳስቶት ዘመናዊነት መስሎት ከምዕራብ ያየነውን የተመለከትነውን ነገር ብንተገብር ብናዳብር ነገ ልንመለስ እንችላለን፣ ነገ ልናስተካክለው እንችላለን፣ ሊገባን ይችላል። ስለዚህ እህቶቻችን አለባበስ ላይ በተለይ የኛ ሀገር ሰዎች አሁን ላይ ሶሻል ሚዲያ ላይ ብትገባ ማህበራዊ ነገሮችን ብትከታተል ገላን የማሳየት ነገር ጥሩ ነገር ይዞ አይመጣም። እንደ እናት፣ እንደ እህት፣ እንደ ሴት ልጅ ነው አይደል? እንስቶችን ወይም እህቶቻችንን የምንመለከተው እንደዛ ነው አይደል? አቴንሽን ፍለጋ ተለብሶ የሚወጣ ነገር በሙሉ አቴንሽን ይዞ ነው የሚመጣው። አንድን ሴት አጠር ያለ ልብስ አለባበስ ለብሳ ብትወጣ ሊያያት የሚችላት ወንድ ወይም ሊመኛት የሚችለው ወንድ ኦሬዲ ያየ ተመኝ አይደል? አመነዘረ። ስለዚህ በሐሳብ ከሷ ጋር አድሯል ወይም በልቡ ዝሙትን ፈጽሟል። በቃ ያንን ኦፖርቹኒቲ ወይም ያንን ድል ቢያገኝ ያ ሰው ራሱን ከዛ ነገር በቃ ተሰውሯል፣ ከማድረግ ወደ ኋላ አይልም። ስለዚህ እንስቶቻችን አለባበስ ላይ በተለይ ባህላችንን የማይወክሉ አለባበስን መቅረት አለበት፣ መስተካከል አለበት። ነገ ለታሪክ የሚቀመጥ ነገር ነው። ሶሻል ሚዲያ በነገራችን ላይ መልካም ነገር ብቻ አይደለም፣ በጣም መጥፎ ነገሮችን ይዞ የሚመጣ ነገር አለ። ነገ የወለድከው ልጅ እናትህ እኮ እቺ ናት ሲባል ምን አይነት ነገር ይቀረጽበታል? የሚሳደብ ዛሬ እኔ ወይም አንድ ሰው ፖስት ሲሳደብ ፖስት ቢያደርግ መጥፎ ቃል እየተናገረ ፖስት ቢያደርግ ሶሻል ሚዲያ ላይ ነገ እኮ የሱ ልጅ ነህ ይባላል። ይሄ ልጅ ወይ አንተ የገሌ ልጅ እኮ መባል በነገራችን ላይ በጣም ከመልካም ሽቶ መልካም ስም ይበልጣል። ጥሩ ስምን የመሰለ ነገር የለም። ማህበረሰብን የምታሰድብ ከሆነ ያደክበት ማህበረሰብ ወላጆችን የምታሰድብ ከሆነ ምኑን ወጣትነትን ኖርከው? የትኛውን ዘመንህን ነው መልካም የሰራህበት? መልካም ነገር ባታስተላልፍ ክፉ ባለመሆን
ጥሩ ባቶ መጥፎ ባለመሆን በንስሐ የማይታደስ የማይታጠብ ነገር የለም። ሲገድል የነበረ እጅ ነፍስ ቢያድን ንስሐ ነው። ሲዋሽ የነበረ አንደበት ነገ ወጥቶ ወንጌልን ቢዘራ ንስሐ ነው። ሲቀጥፍ የነበረ ከመጸወተ ንስሐ ነው። የማይስተካከል የማይመለስ ነገር የለም። ግን ስለ ነገ ማን ያውቃል የምትለዋን ነገር አላመኑበትም። ሰው አላወቁም። ተስፋ አሉ። አሁን ወደኛ ቤተክርስቲያን በነገራችን ላይ እንደው በቅዳሴው በየዘመኑ ይሰበከ 2000 ዘመን የተሰበከ ስብከት አለ። እነሱ ወመኑስ መቀርበት መንግስተ ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ። ቀርባለች ተብሎ እስከታወጀ ድረስ መቼ እንደሆነ ስለማይታወቅ ተዘጋጅቶ መጠበቅና የመሰለ ነገር የለም። የተጠራው ሁሉም ነው፣ የሚመረጠው ጥቂት ነው። ከዛ ውስጥ ለመሆን የሚደረጉ ዝግጅቶች ነው ዛሬ ላይ መከናወን ያለበት። ባለባበስ ማህበረሰባችን ይተቻል። ማህበረሰብን የሚያስተች ልብስ ከተለበሰ ያስተቻል። ከባህል ያፈነገጠ ነው። ክርስትናን የማይወክል አለባበስ እንዴት ይለበሳል? ክርስትናን ብቻ አይደለም እስልምናም ይሁን በሌላ ሃይማኖትም ይሁን ተሸፈን እስከተባለ ድረስ አይደለ? መሸፈን የመሰለ ነገር የለም። የተከደነ ነገር ነው ቶሎ የሚበስለው። ስለዚህ ሁሉም ነገር በአግባብና በልክ ቢሆን እንዲያውቁትም ነገም ይመለከታል። አጭደነው ምን ሄዶ የዘራ ነው ብቻ ነው። ዛሬ የተዘራ ነገር ነገ ይታጨዳል። እኛ ባናጭደው ነገ የምንወልዳቸው ልጆች ስለሚያጭዱ የገሌ ልጅ ላለማስባልም ልጃችንን መልካም ነገርን ዘርተን ብናልፍ እንደወጣት